ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩገዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 23 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃና ጸረ ባንዳ ጥቃቱ፣ የነዳጅ ዝርፊያው፣ ሰላማዊ ሰዎች ላይ ያነጣጠረው የድሮን ጥቃት፣ የብላቴን ቁጣ፣ የጠቅላይ ሚኒስትሩ ጣና ኮሎኔል መንግስቱ፣ የትግራይ ቁጣና ኮሚሽኑ፣ የሃይማኖት አባቱ ስር፣ ኮንጎና ጣሊያን፣ የቴህራኑ የቤተ ክርስቲያን ጥቃት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። ቴዎድሮስ በተለያዩ ግንባሮች የወሰደውን ወታደራዊ እርምጃ ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዛሬ መጋቢት 23 ቀን 2018 ይፋ ባደረገው መረጃ በእዙ 102ኛ ኮር ባደረገው የማጥቃት እርምጃ በጠላት ላይ ሰብአዊና ቁሳዊ ኪሳራ በተለያዩ ግንባሮች ማድረሱን አስታውቋል። ትላንት መጋቢት 22 ቀን 2018 መነሻውን ከጭስ አባይና ባህር ዳር በማድረግ በሁለት አቅጣጫ ሌሊት ተንቀሳቅሶ በ22ኛ ክፍለ ጦር ሻለቆች ካምፕ ልዩ ስሙ ወይራ እየተባለ በሚጠራው ቦታ ላይ ከበባ አድርጎ ከንጋቱ 11 ሰዓት ላይ ጥቃት ለመሰንዘር ሙከራ ቢያደርግም ክንደ ነበልባሎቹ የ22ኛ ክፍለ ጦር ሻለቆች መልሰው ባደረጉት የተቀናጀና የተናበበ የማጥቃት እርምጃ ሙሉ ቀን በተደረገው ለአስጨራሽ ተጋድሎ ጠላትን አይቀጡ ቅጣት በመቅጣት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስከተላቸውን ገልጿል። ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ መጋቢት 23 ቀን 2018 ይፋ ባደረገው በዚሁ መግለጫ ከ54 በላይ አገዛዙ ስልጣን አስጠባቂ ወታደሮች በተደመሰሱበት በዚህ ውጊያ በርካቶች መቁሰላቸውን ጠቅሷል። 5 ጥቁር ክላሽ ከ500 በላይ ክላሽ ተተኳሽ የተማረከበት በዚህ ውጊያ የብልጽግና አገዛዝ ስልጣን አስጠባቂ ኃይል ተጨማሪ ኃይል ከባህር ዳር በማስመጣት ቁስለኛና አስክሬኑን ማንሳቱን ገልጿል። ይህ በእንዲህ እንዳለ 33ኛው ክፍለ ጦር በጎንጂ ቆለላ ወረዳ ለዝርፊያና ለውድመት በመጣው ያገዛዙ ስልጣን አስጠባቂ ወራሪ ቡድን ላይ በወሰደው የተቀናጀ ጥቃት ከፍተኛ ኪሳራ በጠላት ላይ ማድረሱንም አስታውቋል። ያገዛዙ ሰራዊት ከደም ድንጋይ እስከ ሸበሌ ለውንብድና ተሰማርቶ ባለበት ወቅት የክፍለ ጦሩ አንደኛና አራተኛ ሻለቆች ወለቄና ዜጋንሳ በአዲስ ዓለም ከተማ በፈጸሙት ጥቃት 10 የሚጠጉ የስርዓቱ ስልጣን አስጠባቂዎች ሙትና ቁስለኛ መሆናቸውን ገልጸዋል። የጠላት ኃይል በገጠር ቀበሌዎች በመሰማራት የአርሶ አደሩን ቤት ምርትና ገለባ በማቃጠል ላይ መሆኑን የጠቀሰው ዘገባ የ33ኛ ክፍለ ጦር ሻለቃዎች አዲስ ዓለም ከተማ ገብተው የአብይ አህመድ ታማኝ ተላላኪዎችን እስከ ዋሸራ ሎጂ ድረስ በመከታተል የማያዳግም እርምጃ መውሰዳቸውን ጭምር ገልጸዋል። ይህ በእንዲህ እንዳለ በዚሁ ቀጠና ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር ከደጎልማ እስከ ጎፍጭማ በሸፈነው አውደው አብይ አገዛዝ ስልጣን አስጠባቂ 32ኛ ክፍለ ጦር አሃዶችን በመደምሰስ በርካታ ወታደራዊ ትጥቆችና ተተኳሾችን መማረክ መቻሉን አስታውቋል። ከደብረ ኤልያስ ከተማ ከሌሊቱ 10 ሰዓት ጀምሮ ወደ ደጎልማ በመንቀሳቀስ ጥቃት ለመክፈት የሞከረው የጠላት ኃይል በተወሰደበት ጸረ መረጃ ብልጫ ጠላት ከፈለገበት ቦታ ሰተት ብሎ እንዲገባ ከተደረገ በኋላ ከንጋቱ 11 ሰዓት ተኩል ላይ ጠላትን ከበባ ውስጥ በማስገባት በተደረገ የማጥቃት እርምጃ ጠላትን መደምሰስ መቻሉን ይኸው መረጃ ጠቅሷል። ጨለማን ሽፋን አድርጎ ጥቃት ለመክፈት የሽምቅ እንቅስቃሴ ባደረገው የጠላት የ206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃና የክፍለ ጦሩ ቃኝና መሐንዲስ በጥምረት በወሰዱት የጸረ ሽምቅ ውጊያ ጠላት ሙትና ቁስለኛ ሲሆን 8 የእጅ ቦምብ፣ 1300 ጥይት፣ በርካታ ወታደራዊ ቦርሳና የወገብ ትጥቅ መማረክ መቻላቸውንም ይኸው መረጃ ጠቅሷል። በተወሰደ የመልሶ ማጥቃት እርምጃ ከንጋቱ 11 ሰዓት ተኩል ጀምሮ እስከ ቀትሩ 6 ሰዓት ድረስ የቀጠለ ሲሆን ከደጎልማ እስከ ጎፍጭማ በሸፈነው አውደ ውጊያ ጠላት አስክሬኑን እያንጠባጠበ የቀረ ኃይሉን ይዞ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል። 602ኛ ኮር በኮሎኔል አለምሰገድ የምትመራው 32ኛ ክፍለ ጦር የሽምቅ ጥቃቱን ስምሪት ወስዳ ብትንቀሳቀስም በጀብደኛው ቴዎድሮስ 206ኛ ኮር መቀጥቀጧን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ ቴዎድሮስ ባንዳን የማጽዳት ዘመቻውን አጠናክሮ መቀጠሉን ጠቅሶ መሃል ከተማ በመግባት ወዳደር ሚሊሻን መደምሰሱን አስታውቋል። በናርጅና ናውጋ ወረዳ በተቀናጀ መረጃ የማነፍነፍ ስራ በመስራት ቡችሌ መኮ የሚባል ባንዳ ሚሊሻ አማራን የካደ የአባቱን ተስካር ላይ ለመብላት ሲል ተከታትለው በ74ኛ ክፍለ ጦር 4ኛ ሬጅመንት አናብስቶች እስከ ወዲያኛው መሸኘታቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ መጋቢት 23 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጸዋል። ፋኖ በአማራ ህዝብ ላይ የዘር ጭፍጨፋ እየፈጸመ ካለው አገዛዝ ጎን የተሰለፉ አድማ ብተና ሚሊሻና ፖሊሶችና የአገዛዙ ስልጣን አስጠባቂ ጦር አባላት የወገን ትግል እንዲቀላቀሉ የምህረት አዋጅ በተደጋጋሚ ይፋ ማድረጉ አይዘነጋም። በኢትዮጵያ ውስጥ ህገወጥ የነዳጅ ግብይትን መቆጣጠር እጅግ አዳጋች መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ።
ችግሩን ለመቆጣጠር አዳጋች እያደረገ ያለውም የመንግስትም አካላትና የማደያ ባለቤቶችም ቀጥተኛ ተሳትፎ መሆኑም ተገለጸ። በቁጥጥር ስር ከዋሉት አብዛኞቹ ህገወጥ ሽፋንን በመጠቀም ሲንቀሳቀሱ የነበሩ መሆናቸውን የሚኒስትሩ መረጃ ያመላከተ ሲሆን ሚኒስትሩም ጥቅማችን ተነክቶብናል ካሉ ተቋማት ጋር መተናነቁን የገለጸም ሲሆን ይህም በቢሊዮኖች ብሮች የሚመለከትም ስለሆነ ችግሩ ውስብስብ ነው ብሎታል። የነዳጅና ኤነርጂ ባለስልጣን በአዋጅ በተሰጠው ስልጣን መሰረት የነዳጅ ድልድልን በሙሉ ሲሰጥ የነበረ ሲሆን መረጃ ለማግኘት ሁሉ የተቸገረበት ሁኔታ ተፈጥሮ እንደነበረ ግን አልሸሸገም። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ይህንን ለማስተካከል ተቋማቸው ጣልቃ መግባቱን ያስታወቁ ሲሆን የነዳጅን ግብይትም የተቀላጠፈ ለማድረግ ሚኒስቴር መስሪያ ቤቱ ጥናት አጥንቶ 1920 የማደያ ባለቤቶች ባሳተፈ መልኩ በአዳማ ከተማም ስብሰባ በማካሄድ ስለ ድልድል የተመካከረ ቢሆንም አንዳንድ ኩባንያዎችም ጥቅም የተነካ በሚል የነዳጅ ግብይቱን በተለያየ መንገዶችም አደጋ ላይ እንደጣሉትም ተገልጿል። ሚኒስትሩ ዛሬ ለንግድና ቱሪዝም ጉዳዮችም ቋሚ ኮሚቴም የ8 ወራትም የሚኒስቴር መስሪያ ቤቱን ሪፖርት ባቀረቡበት ወቅት ህገወጥ የነዳጅ ግብይት ላይ የሚወሰደው እርምጃም ተጠናክሮም ቀጥሏል ያሉ ሲሆን 658 ተጠርጣሪዎችን በቁጥጥር ስር መዋላቸውን ገልጠዋል። ህገወጥ ግብይቱም በመንግስት ሰዎችም ሳይቀር የተደገፈ እንደነበረም ተስተውሏል። በቁጥጥር ስር ከዋሉት ሰዎች መካከል 17 የፖሊስ አዛዦችና ኃላፊዎችም እንደዚሁም የክልልና የፌዴራል መንግስት ባለስልጣናትን እንደሚገኙበትም በሪፖርቱ ላይ ተጠቅሷል። ሚኒስትሩ በሪፖርቱ እንዳመላከተው የህገወጥ ግብይቱ በአብዛኛው በመንግስት ሰዎችና በኩባንያ ባለቤቶች ትብብር የሚደረግ ሲሆን ቋሚ ኮሚቴው መንግስት በከፍተኛ የውጭ ምንዛሬ የሚያስገባው ነዳጅ በህገወጥ የነዳጅ ንግድና ሌብነት ምክንያትም ስርጭቱ በመዛባቱ በትራንስፖርትና በምግብ ዋጋ ላይ እያስከተለ ያለውን ተጽዕኖ ከምንጊዜውም በላይ እየተባባሰ በመምጣቱ በህዝቡ ላይ ከፍተኛ ኑሮ ጫናም አሳድሯል ሲል ቅሬታውን ገልጿል። ሚኒስትሩ ይህንን ለመፍታት ምንም አይነት ስራዎችን እየሰራ ነው የሚል ጥያቄ የተነሳም ሲሆን ሚኒስትሩ ካሳሁን ጎፌም በምላሻቸው የህገወጥ ንግድን በሁለት መንገድ በማንሳትም ያስረዱ ሲሆን ከመካከለኛው ምስራቅም ቀውስ በፊትና አሁን በሚል ከፍለውታል። የነዳጅ አቅርቦትን በከፍተኛ ሁኔታ እየጎዳው ያለው ጥቅማችን ይነካብናል ያሉ በስራው ላይ ያሉ አካላት በሚፈጥሩትም አላስፈላጊ ባሉት ገንዘብ ፍለጋ ላይ እንደሆነ ገልጸው ይህንንም ለማስቆም ከክልል ፖሊስ ኮሚሽኖች ከብሔራዊ መረጃና ደህንነትም ከፌዴራል ፖሊስም የተወጣጣ ግብረ ኃይል በዛሬው ዕለትም ስራ መጀመሩን ገልጸዋል። አሁን ላይ ማህበረሰቡ የሆርሙዝ ወሽመጥ መዘጋትን ብቻ እንደ ዋነኛ ጉዳይ እንደሚያነሳው የጠቀሱት ሚኒስትሩ ካሳሁን የሚያመርቱ ሀገራትም የነዳጅና የጋዝ ምርትን ማቆማቸው መገንዘብ አለበትም ሲሉ ጥሪ አስተላልፈዋል። በተጨማሪም ከመካከለኛው ምስራቅም ቀውስ ወዲህ ነዳጅን ብቻም ሳይሆን ሌሎችም ሸቀጦችና የንግድም እቃዎችም ዋጋ በከፍተኛ ሁኔታ እየጨመረ መምጣቱም ተገልጿል። ቋሚ ኮሚቴው ነዳጅን በተመለከተ በጣም የብዙ ሰው ጥያቄ ወደ እነሱ እንደሚመጣላቸው ያሳወቁ ሲሆን በተቻለ መጠን ሚኒስቴር መስሪያ ቤቱም ችግሮችን መፍታት እንዳለበትም አሳስበዋል። በእስቴ ወረዳ ደቡብ ጎንደር አገዛዙ ሰላማዊ ሰዎች ላይ ያነጣጠረ የድሮን ጥቃት ፈጸመ። በምስራቅ አማራ ቀጠና በጀማ ወረዳ በመድፍ ጥቃት ታሪካዊ መስጊድ መውደሙም ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ግንኙነት መምሪያ ዛሬ መጋቢት 23 ቀን 2018 ይፋ እንዳደረገው አማራው የአብይ አህመድ አገዛዝ የፋኖን ክንድ መቋቋም አልችል ሲል በበቀል ስሜት ንጹሐን አማሮችን በድሮን እየጨፈጨፈ ይገኛል ሲል አስታውቋል። በሜጀር ጀነራል ዋንታ ባታ አንደኛ ኮር ከባድ ምትን በተደጋጋሚ ያስተናገደው የአገዛዙ ስልጣን አስጠባቂ ጦር ሰላማዊ ሰዎች ላይ ያነጣጠረ የድሮን ጥቃት መፈጸሙን በዚህ የድሮን ጥቃት አንድም የፋኖ ሰራዊት አባል ባያገኝም በተቃራኒው አገዛዙ አማራነትን ወንጀል አድርጎ ስለተነሳ በህዝብ ተቋማት ላይ የድሮን ጥቃት እየፈጸመ ንጹሐንን በጅምላ እየጨፈጨፈ እንደሚገኝ በላይ ዘለቀ ህዝብ አወጣው በዚሁ መረጃ አስታውቋል። ዛሬ በተደረገው የድሮን ጥቃት 3 ቦታዎች ላይ ንጹሐን አማራዎች መገደላቸውን የድሮን ጥቃት የተፈጸመው በስቴ መካነ ኢየሱስ ከተማ ሲሆን ድሮን የተጣለባቸው ቦታዎች ባየ ግራር፣ ቀጭን መስክ፣ አጋመዱር፣ አጭቃን ትምህርት ቤት ላይና በልታ አምጃዬ ሜዳ ላይ ሰላማዊ ሰዎች ላይ ያነጣጠረ ጥቃት መሰንዘሩን አስታውቋል። አገዛዙ ተስፋ ቆርጧል። አማራነትን እንደ ወንጀል ስለቆጠረ የታጠቀውን አማራ ፋኖ ሲፈራ ንጹሐንን ይጨፈጭፋል። ሆዳም አማሮች የገዳዩ አገዛዝ ተባባሪዎች ናቸው። ያም ሆኖ አማራ በተባበረ አማራዊ ክንዱ ጠላቱን ያንበረካል በማለት የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ህዝብ በጀማ ወረዳ የፋሽቱ ብልጽግና ወታደሮች በፈጸሙት የመድፍ ድብደባ አንድ ታሪካዊ
ዕድሜ ጠገብ መስጂድ ሙሉ ለሙሉ ወድመዋል ሲል አስታውቋል። በመስጊዱ ውስጥ ቁርአን እየቀሩ የነበሩ ህጻናትና ታዳጊዎች እንዲሁም የመስጊዱ ኢማሞችና ሌሎች መሻዮች እንዳሉ የመድፍ ጥቃቱ መፈጸሙን የገለጸው ይህ መረጃ በጀማ ወረዳ 014 ቀበሌ የሚገኘው ዝግ ተብሎ የሚጠራ አንድ ታሪካዊና ዕድሜ ጠገብ መስጊድ መጋቢት 22 ቀን 2018 ያገዛዙ ወታደሮች በተኮሱት የመድፍ ጥቃት ከፍተኛ ጉዳት እንደደረሰበት ገልጿል። የመድፍ ጥቃቱ ታሪካዊ መስጊድ ኢላማ ያደረገ ነው የተባለ ሲሆን የመስጊዱ ኢማሞችና ሌሎች መሻይሆችን ጨምሮ በመስጊዱ ውስጥ ቁርአን እየቀሩ የነበሩ ህጻናትና ታዳጊዎችም የጥቃቱ ኢላማ ቢሆኑም ለጥቂት መትረፋቸውን ይኸው መረጃ ጠቅሷል። የታሪካዊ መስጂድ በመድፍ መደብደብ የታሪክ ቅርስ ማውደም ብቻ ሳይሆን በሙስሊሙ ማህበረሰብ ቅዱስ ቦታ ላይ የተፈጸመ ቀጥተኛ ጥቃት በመሆኑ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ መቀስቀሱንም ምኒልክ ህዝብ ባወጣው በዚሁ መረጃ ጠቅሷል። አገዛዙ በህዝቡ ዘንድ የተነሳበትን ቅሬታና ቁጣን ለማፈን እንዲሁም ንጹሃኖችን ለመግደል ተጨማሪ ወታደር ወደ አካባቢው ለማስገባት ቢሞክርም በምኒልክ ህዝብ አርበኞች ሙከራው እንዲከሽ መደረጉንም አስታውቋል። ይህ በእንዲህ እንዳለ ከምኒልክ ህዝብና ከጎንደር ጠቅላይ ግዛት እዝ የተውጣጡ የፋኖ አህዶች በጋራ በመሆን በመቄት ግንባር የጠላትን አከርካሪ ሰብረው ድል መጎናጸፋቸውን ምኒልክ ህዝብ ዛሬ መጋቢት 23 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ብልጽግና ምርጫ በሚል ስም ህጋዊነት አግኝቶ ተጨማሪ አማራ ህዝብን እንዲጨፈጭፍና በቋፍ የምትገኘው ሀገሪቱን ወደ ባሰ አዘቅት እንዲከታት ምርጫ ለማካሄድ ሲንቀሳቀሱ በነበሩ ካድሬዎችና ወታደሮች ላይ እርምጃ መወሰዱንም አስታውቋል። ከመጋቢት 22 ጀምሮ ለሁለተኛ ቀን እየተካሄደ በሚገኘው በዚህ ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር ከምትገኘው 22ኛ ክፍለ ጦርና በ303ኛ ኮር ከ81ኛ ክፍለ ጦር ከ16ኛ ክፍለ ጦር የተውጣጡ ኮማንዶዎች እንዲሁም በድርጅቱ ስር ጎንደር ጠቅላይ ግዛት እዝ የራስ ጋይንት ተወርዋሪ ክፍለ ጦር አርበኞች ጋር በመቀናጀት በርካታ ጠላት ኃይልን በመደምሰስ ቀሪውን ማሽመድመድና ማፍረክረክ መቻሉንም አስታውቋል። ምርጫ በሚል ስም የብልጽግናን ዕድሜ ለማራዘምና ተጨማሪ አማራ ህዝብን ለማስጨፍጨፍ ያገዛዙ ካድሬዎች ከፍተኛ ቁጥር ባለው ወታደር ታጅበው ምርጫ እናካሄዳለን በሚል እየተንቀሳቀሱ ባሉበት ከመጋቢት 22 ቀን 2018 ጀምሮ ላለፉት 2 ቀናት እርምጃ እየተወሰደ መሆኑን ከመቄት ጀምሮ አግሪትና ሲሲጊ ተብሎ እስከሚጠራው አካባቢ ድረስ በተጋድሎ የጠላት አከርካሪ የተሰበረባቸው አውደ ግንባሮች መሆኑን ከትላንት ምሽት ጀምሮ እስከ ዛሬ መጋቢት 23 ቀን 2018 ሙሉ ቀን በ3 አምቡላንስና በሌሎች ወታደራዊ ተሽከርካሪዎች ጠላት ቁስለኛ ወታደሮችን ለሕክምና ወደ መቄት ገራገር ከተማ ሲያጓጉዝ መቆየቱንም ይኸው መረጃ ጠቅሷል። በአሁኑ ወቅት ውጊያው ግለቱን ጠብቆ በፋኖ ጥምር የበላይነት እየተመራ በጠላት ላይ ብርቱ ማጥቃት እየተደረገ መሆኑን ምኒልክ ዕዝ ዛሬ መጋቢት 23 ቀን 2018 ማምሻውን ባወጣው ተጨማሪ መረጃ ገልጿል። በማዕከላዊ ኢትዮጵያም አላባ ዞን ውስጥ 2 ጨቅላ ሴት ልጆች በውሃ ተወስደው ህይወታቸው ማለፉ ተሰማም። አስክሬናቸውን ለማውጣት የተደረገው ጥረትም አለመሳካቱም ተገለጸ። የወንድማማች ልጆች የሆኑት የ11ና 13 ዓመት ዕድሜ ያላቸው ታዳጊዎቹ የብላቴ ወንዝ ከ3 ቀናት በፊት ሞልቶም ሳለ ለመሻገር ባደረጉት ጥረት በጎርፍ ተወስደው አስክሬናቸውን እንኳን ለማግኘት አለመቻሉን የዞኑ ፖሊስም አስታውቋል። የአላባ ዞን ፖሊስ አዛዥ ኮማንደር ኑርዬም ከድር ለመገናኛ ብዙሃን በሰጡት አስተያየትም 2 ጨቅላም ታዳጊ ልጆችም ወደ አጎቶቻቸው ቤት ለመሄድ በጉዞ ላይ ሳሉ ከሁለተኛው ጮሮቄም ወደ ብላቴ ማዶ ወንዝ ለመሻገር ሲጣጣሩ ድንገተኛ ጎርፍ መጥቶም ትልቁን የብላቴ ወንዝን ለማቋረጥ ባለመቻላቸው በጎርፍ ሊወሰዱ ችለዋልም ብለዋል። እንደ ኮማንደር ኑርዬም ገለጻ ይህ የብላቴ ትልቅ ወንዝ እንኳን በህፃናት አቅም አይደለም በአዋቂዎች እንኳን በክረምት ለመሻገር የማይሞከር ቢሆንም ህፃናቱ ምናልባት ልጅነትም አጥቅቷቸው እንጂ የብላቴ ወንዝ በርካታ ወንዶችን ሳይቀር ውጦ ያስቀረም አደገኛ ወንዝ ነው በማለትም አሳዛኙ ክስተትን አብራርተዋል። በአሁኑ ወቅት ጎርፍም ሳይታሰብም ሊከሰት ስለሚችል አንዳንድ ሰዎችም አቋራጭ መንገድን ከመጠቀም የእግረኛ ድልድይን ለመጠቀም እንዲሞክሩም ጥንቃቄም ሊያደርጉ ይገባል በማለትም ሙያዊ ምክራቸውንም ለግሰዋል። ለ3 ቀናት የህፃናቱን አስክሬን ለማግኘት የተደረገው ሙከራም ያለመሳካቱን የገለጹት ፖሊሱ ኃላፊው የፌዴራል መንግስት የእሳት አደጋም ስጋትም ኮሚሽን ባለሙያዎችን እንዲልክ የትብብር ደብዳቤ መጻፉንና ባለሙያዎችን ለማጓጓዝ ትራንስፖርት ተዘጋጅቶ እየተጠባበቀ መሆኑን አስታውቀዋል። ከጉራጌ ዞን ተራራማ አካባቢዎች መነሻውን በማድረግ ሀዲያም፣ ጉራጌ ስልጤን፣ ከምባታ፣ ጠምባሮንና አላባ ዞንን በማቆራረጥ በስምጥ ሸለቆ ውስጥ 250 ኪሎ ሜትር በመጓዝ ከአባያ ሐይቅ ውስጥ የሚገባው የብላቴ ወንዝ ለአባያ ሐይቅ ዋነኛ ገባሪ ከሚባሉት ወንዞች መካከል ተጠቃሽ መሆኑን የተለያዩ መረጃዎች ይገልጻሉ።
ጠቅላይ ሚኒስትሩ በአገር ቤት የእርስ በርስ ጦርነት በማስፋፋት ስልጣናቸውን ለማስቀጠል ሲሞክሩ 8ኛ ዓመታቸውን ደፍነዋል። ባለፉት 8 ዓመታት በአገርና በሕዝብ ላይ ያደረሱትን ቀውስ ተከትሎ አገር ጥለው ከመፈርጠጣቸው በፊት በመንግስት መዋቅር በጸጥታም ሆነ በደህንነት ተቋምና በሌሎችም ተቋሞች ውስጥ ያሉ ዜጎች ከገዢው ብልጽግና ፓርቲና ከጥቂት ስልጣን ያሰከራቸው ባለስልጣናት በላይ የሀገራቸውና የሕዝባቸውን ጉዳይ ትኩረት በመስጠት ሊንቀሳቀሱ እንደሚገባ ጥሪ መቅረብ ጀምረዋል። ከኢህአዴግ እንሻላለን፣ እኛንን አሸባሪዎች በእስር ቤት ጥፍር ስንለቅል ነበር፣ የሽብር ተግባር ስንፈጽም ነበር ያሉት ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጡ ነገ 8ኛ ዓመታቸው ሲሆን ባለፉት 8 ዓመታት በአገሪቱ የተለያዩ የእርስ በርስ ጦርነቶችን በማንሳት ብሔር ተኮርና ሃይማኖት ጭፍጨፋዎች እንዲካሄድ በማድረግ እነዚህን ጭፍጨፋዎች አይተው እንዳላየ በመሄድና እኔ ሚሊሻ አይደለሁም በማለት የዜጎችን ሰላምና ደህንነት ማስጠበቅ ያለበትን የመንግስት ተቀዳሚ ተግባር ወደ ጎን በማድረግ ስልጣናቸውን ለማስቀጠል ዘረኛ አጀንዳቸውን ለማስፈጸም ኢትዮጵያን አፍርሰው ኦሮሚያ የሚል አገር ለመመስረት እያደረጉት ያለው እንቅስቃሴ ለኦሮሞ ህዝብም ሆነ ሌላው ህዝብ አጥፊና አውዳሚ ተግባር በመሆኑ በመንግስት መዋቅር ውስጥ በጸጥታ ተቋም ውስጥና በተለያዩ ደረጃዎች የሚገኙ የፌዴራልና የክልል ባለስልጣናት ውስጥ የሚገኙና በተመሳሳይ እርከን ላይ የሚገኙ ዜጎች የሀገራቸው መጻኢ ዕድል ሊያሳስባቸው እንደሚገባና ከኮሎኔል መንግስቱ ኃይለማርያም የሌተናል ኮሎኔል አብይ አህመድን ሁኔታ በማነጻጸር ትኩረት ሊሰጡ ይገባል የሚሉ አስተያየቶች ተጠናክረው ቀጥለዋል። ኮሎኔል መንግስቱ ኃይለማርያም የአገሪቱን ችግር በጦርነት ፈታለሁ በሚል አገራዊ አንድነትን በጦር ኃይል ብቻ አስከብራለሁ በሚል በተለያዩ ጊዜያት የሚቀርቡ የሰላም አማራጮችን ወደ ጎን በማድረግ የገዛ ጓዶቻቸውን በመረሸን ስልጣናቸውን ሲያጠናክሩ የቆዩ ቢሆንም በመጨረሻ ግን አገር ጥለው ከመፈርጠጥ ያዳናቸው እንደሌለ አብይ አህመድ የኮሎኔሉ አስተዳደር ጋር የሚለይባቸው ዘረኛ አጀንዳው ቢሆንም ይህንኑ ዘረኛ አጀንዳ ለማስፈጸም ጦርነትና ሽብርን ብቸኛ አማራጭ ማድረጉን ህዝቡና በተለይም በመንግስት መዋቅር ውስጥ በጸጥታ ተቋም ውስጥ ያሉ ዜጎች ሊረዱት ይገባል። ነገ አብይ አህመድ አገር ጥሎ ቢፈረጥጥ የሚቀረው ህዝብ መሆኑን መገንዘብ ያስፈልጋል። እንደ ደርግ ባለስልጣናት ተለቃቅሞ መታሰርና ለፍርድ መቅረብ እንደሚመጣ ማሰብና በጸጥታ ተቋም ውስጥም ሆነ በፖለቲካ አመራር ውስጥ የሚገኙ ከህዝባቸው ጎን በመሰለፍ የተጀመሩ የትግል እንቅስቃሴዎችን በአንድም ሆነ በሌላ መንገድ በመርዳት በአገሪቱ ውስጥ ጦርነት እንዲቆምና ሰላም እንዲመጣ ህዝቡ ኑሮ እንዲሻሻል የበኩላቸውን አስተዋጽኦ ሊያደርጉ ይገባል። አብይ አህመድ ባለፉት 8 ዓመታት በሽብር ያስቀጠለውን ስልጣን ለተጨማሪ ዓመታት ሊያስቀጥል አይገባም የሚሉ ድምጾች ጎልተው ሊሰሙ ይገባል የሚሉ ጥሪዎችም ተከትለው ቀርበዋል። መጋቢት 24 ቀን 2010 ዓ.ም ወደ ስልጣን የወጣው ሌተናል ኮሎኔል አብይ አህመድ በፓርላማ ያደረገው ንግግር ኢትዮጵያን ታላቅ እንደሚያደርግ፣ ኢትዮጵያዊነትን ከፍ እንደሚያደርግ ቢሆንም የዘር ፖለቲካ አጀንዳን ከማራመድ አልፎ የአዲስ አበባ ህዝብ ጸረ ኦሮሞ ነው በማለት በህዝብ ላይ ጥላቻ ቅስቀሳ ከማድረግ አልፎ በአማራ ህዝብ ላይ ተደጋጋሚ ጭፍጨፋዎች እንዲፈጸሙ፣ በኦርቶዶክስ እምነት ተከታዮች ላይ ከፍተኛ ጭፍጨፋ ዛሬም ድረስ እንዲፈጸም፣ በትግራይ ከህወሓት ጋር የገባበትን ጦርነት ተከትሎ የትግራይ ህዝብን አደቃለሁ በሚል የፈጸመው የዘር ጭፍጨፋ፣ ሰራዊትን ወደ አማራ ክልል ደጀን አመጣው በሚል ሰራዊቱ ተገቢ ኃላፊነቱን እንዳይወጣ በማድረግ ህወሓት በአማራ ህዝብ ላይ የበቀል እርምጃ እንዲወስድ ሁኔታዎችን በማመቻቸት የአማራና የትግራይ ህዝብን በዘላቂ ጦርነት ውስጥ ለማቆየትና ስልጣኑን ለማስቀጠል የወሰዳቸው እርምጃዎች በኦሮሚያ ክልል የተነሱ ጥያቄዎችን ተከትሎ አነስተኛ የፖለቲካ ጥያቄዎችን መመለስ ባለመቻል ከኦነግ ጋር የገባበት ጦርነትና ይህንኑ ተከትሎ በተለያዩ ኦሮሚያ አካባቢዎች ለሰላማዊ ሰዎች መጨፍጨፍ፣ ሌላው ቀርቶ ለ16 አባገዳዎች በግፍ መረሸን ምክንያት የሆነው አገዛዝ ለሀገሪቱ ዘላቂ ሰላምና መረጋጋት ሲባል አብይና ጥቂት ጓዶቹ ከስልጣን የሚነሱበት የሀገሪቱን ዘላቂ ሰላም ጥቅም የሚከበርበትን ሁኔታ በመንግስት መዋቅር ውስጥ በፌዴራልም ሆነ በክልል ያሉ ባለስልጣናት ስልጣን አላፊ መሆኑን በመገንዘብ ኮሎኔል መንግስቱ ኃይለማርያም በጠሩትና ከሀገር ፈርጥጠው ከመውጣታቸው ጥቂት ቀደም ብሎ የተጠራው ብሔራዊ ሸንጎ ላይ እባክዎ ከስልጣን ይልቀቁ፣ የሀገሪቱ አንድነት ከርሶ አይበልጥም በሚል የሃይማኖት አባት በግልጽ የተናገሩበትን ሁኔታ የሚያስታውሱ ወገኖች ሌተናል ኮሎኔል አብይ አህመድም ከአገርና ህዝብ ላይ እንደማይበልጥ መገንዘብ ያስፈልጋል የሚሉ አስተያየቶች ተከትለው ቀርበዋል። ጠቅላይ ሚኒስትሩ የአገሪቱ ጦርነት እንዲቆም የሽግግር መንግስት እንዲመሰረት ፍላጎት እንደሌላቸው በተደጋጋሚ የገለጹ ሲሆን በምርጫ በትጥቅ ትግልም ሆነ በህዝብ ተቃውሞ ስልጣኔን ከማጣ ከቤተ መንግስት አስከሬኔ ቢወጣ ይሻላል ማለታቸውን የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ የተሰጣቸውን ግልጽ ማስፈራሪያና ቃል በቃል ጠቅላይ ሚኒስትሩ ያደረጉትን ንግግር በይፋ መመስከራቸው አይዘነጋም።
ህወሓትና ስምረት ፓርቲ በትግራይ ስም በአዲስ አበባ የተደረገውን አገራዊ ምክክር ኮሚሽን ተከትሎ በየበኩላቸው ተቃውሞና ትችት አቀረቡ። አገራዊ ምክክር ኮሚሽን የተባለው የአብይ አገዛዝ ስልጣን ለማስቀጠል ነፃና ገለልተኛ ሳይሆን እየተንቀሳቀሰ ነው የሚባለው ኃይል ዛሬ በአዲስ አበባ ውስጥ ከሚኖሩ የትግራይ ክልል ባለድርሻ አካላት ጋር የመጀመሪያ ዙር አጀንዳ ማሰባሰብና የአገራዊ ጉባኤ ተሳታፊዎች ልየታ መድረክ አካሄጅ ያለው ያለ ቢሆንም የህወሓት ስራ አስፈጻሚ ኮሚቴ አባልና የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት የመነጋገር አቅማችን ተበትኗል በማለት ሀገራዊ ምክክር ኮሚሽኑ አዲስ አበባ ውስጥ ተደረገ መባሉን ውድቅ አድርገዋል። አቶ አማኑኤል አሰፋ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንትና የህወሓት ስራ አስፈጻሚ ኮሚቴ አባል የትግራይ ህዝብ ለመምከርም ለመነጋገርም የሚያበቃው ክልላዊ ቁመናው ቀምተውና በትነውት በአዲስ አበባ የሚደረግ ምክክር አይወክለንም ብለዋል። አማኑኤል ይህን ያሉት የትግራይ ተወላጆች ምክክር በአዲስ አበባ መጀመሩን አስመልክቶ በማህበራዊ ገጻቸው ባሰራጩት ጽሑፍ ሲሆን የህወሓት ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ምክትል የሆኑት አማኑኤል አሰፋ ትግራይ በአዲስ አበባ መከረች ነው በሚል የሴራ ማሟያ ድራማ ተቀባይነት የለውም ሲሉ ኮንነዋል። የአዲስ አበባ ነዋሪዎች በስመ ምክክር የሚመክሩት አዲስ አበባን በመወከል እንጂ የትውልድ ብሔራቸው ወይም የተወለዱበትን ክልል በመወከል አይደለም በማለት ምክክሩ ትግራይን እንደማይወክል ገልጸዋል። በሌላ በኩል ለአብይ አህመድ ገብረዋል የሚባሉት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም በአዲስ አበባ የትግራይ ክልል አጀንዳ የማሰባሰብ ስራ መጀመሩ ትክክለኛ ውሳኔ ነው በማለት በዚሁ ውይይት ላይ ተገኝተው አስተያየት መስጠታቸው ተዘግበዋል። ኮሚሽኑ የውይይቱ መድረኩን በትግራይ ክልል ለማካሄድ በተለያዩ ጊዜያት ብርቱ ጥረት ቢያደርግም በአዲስ አበባ ለማድረግ የተገደደው በኃይል ብቻ የሚተማመን ባሉት ቡድን ምክንያት መሆኑን የቀድሞ ጓዶቻቸውን የሚመሩትን ህወሓት በመወንጀል በመውቀስ አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ በጌታቸው ረዳ የሚመራው ተቃዋሚው ስምረት ፓርቲ ሀገራዊ ምክክር ኮሚሽን የትግራይን አጀንዳ ማሰባሰብ ሂደት በአዲስ አበባ ውስጥ ብቻ ማካሄዱ በቂ አይደለም ሲል ተችቷል። ፓርቲው በተወካዩ ብርሃኔ ገብረ ኢየሱስ በኩል ዛሬ በአዲስ አበባ በተካሄደው የትግራይ ተወላጆች የምክክር አጀንዳ ማሳሰቢያ መድረክ ላይ በአንጸባረቀው አቋም አዲስ አበባ ላይ ብቻ በሚዘጋጅ ምክክር ላይ የሚሳተፉ አካላት የትግራይን ህዝብ ድምፅ ሊወክሉ እንደማይችሉ ገልጧል። በትግራይ ውስጥ ምክክር ለማካሄድ የጸጥታ ሁኔታ መቼ አይደለም በሚል ምክንያት በክልሉ ምክክር አለማካሄድ ትክክል እንዳልሆነ የገለጸው ጌታቸው ረዳ የሚመሩት ስምረት ፓርቲ ምክክሩ በትግራይ ከተሞች መካሄድ እንዳለበት አሳስቦ አረና ትግራይ በበኩሉ በትግራይ በአሁኑ ወቅት ያለው ድባብ የጦርነት ድባብ መሆኑን ገልጾ ተፈናቃዮችና የትግራይ ህገ መንግስታዊነት ከመመለስ ውጭ ያሉ አጀንዳዎች የትግራይ ህዝብን ስቃይ ከማራዘም ውጭ ፋይዳ አይኖራቸውም በማለት ተችቷል። አብይ አህመድ ፕሬዚዳንታዊ ስርዓት ለማቋቋምና የሚፈልገውን አጀንዳ ለማስፈጸም በቁጥጥሩ ስር ያለው አገራዊ ምክክር ኮሚሽን ከዚህ ቀደም የአማራ ህዝብን እንደማይወክልና የአብይን አጀንዳ ለማስፈጸም የሚንቀሳቀስ መሆኑን በስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል መምህርትና ጋዜጠኛ መስከረም አበራ ህወሓት በበላይነት ብቻውን ተቆጣጥሮ አማራን ያገለለበትን የ1983ቱን የህገ መንግስት ማርቀቅና የሽግግር መንግስት ሂደትን የሚያስታውስ እርምጃን በተረኛው የኦሮሞ ብልጽግና ፓርቲ እየተካሄደ በመሆኑ የትኛውም አማራ በዚህ ድራማ ውስጥ ተሳትፎ እንዳያደርግ ጥሪ ማድረጉ አይዘነጋም። በአንድ ሀገር ምክክር የሚያስፈልገው የሀገሪቱን የፖለቲካ ችግር ለመፍታት ገለልተኛና ታማኒ በሆነ ተቋም አማካኝነት መሆኑ ተደጋግሞ ሲጠቀስ የቆየ ሲሆን በሀገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በግፍ በታሰሩበት ሁኔታ የሀገርን የፖለቲካ ችግር በምክክር እንፈታለን የሚለው ድራማ ተቀባይነት እንደሌለው ተደጋጋሚ ወቀሳ ሲቀርብ የቆየ ሲሆን የኮሚሽኑ አንድ ኮሚሽነር በቅርቡ አደባባይ ላይ ወጥቶ በሰጠው መግለጫ የፖለቲካና የህሊና እስረኞችን በተመለከተ የሚቀርበውን ጥያቄ እኛ እስረኞችን የማስፈታት ኃላፊነት የለብንም በሚል ለአገዛዙ ያለውን ውግንና መግለጹ ኮሚሽኑና የኮሚሽኑ ኮሚሽነሮች ዋናውን ኮሚሽነር ጨምሮ ገለልተኛ አለመሆናቸውን በተግባር ማሳየታቸው በተደጋጋሚ በወቀሳ ሲቀርብ ቆይቷል። አብይ አህመድ ጥርጣሬ ላይ የሚጥላቸው የዶክትሬት ዲግሪያቸውን በአዲስ አበባ ዩኒቨርሲቲ የሌላ ሰው ጥናት ወስደው ያጸደቁላቸው ዶክተር ዮናስ አዳዬ ጭምር ከዚህ ኮሚሽን ኮሚሽነሮች አንዱ ማድረጋቸው በተደጋጋሚ በወቀሳ ሲነሳ እንደነበር አይዘነጋም። የሱዳን ጣምራ ተቃዋሚ ኃይሎች በኢትዮ ሱዳን ድንበር አካባቢም ሰፍሯል የተባለ የግብጽ ወታደራዊ ኃይልን በከበባ ውስጥ ማድረጋቸው ጦሩን ለማስለቀቅም የተካሄደው ጥረትም አለመሳካቱም ተዘገበ። ኢትዮጵያም ግብጽና ሱዳን እስካሁን ድረስ በጉዳዩ ዙሪያም ዝምታን መርጠዋል። ዘሱዳን ታይምስም የቅርብ ምንጮች ነገሩኝ በማለትም እንደዘገበው የጀነራል አብዱል ፈታህ አልቡርሃን አገዛዝን ለመጣል በማለት ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 2025 ራሳቸውን የሱዳን መሰረታዊ ጥምረት
በእንግሊዝኛው ምህጻረ ቃል TSS ብለው የሚጠሩ ተቃዋሚ ኃይሎችም ይንቀሳቀሱበታል በተባለው በወርቅ ሀብቱ የታወቀውና ለታላቁ የህዳሴ ግድብ ቀረቤታ ባለው ኢትዮ ሱዳን ድንበር በሚዋሰነው ቤንሻንጉል ጉሙዝ ክልል አቅራቢያም ተከማይቷል የተባለም ወደ 640 የሚገመትም ጠንካራ የግብጽ ወታደራዊ ኃይል በጥምር ኃይሉም ከበባ ውስጥም ወድቋልም ብሏል። ይህ የጀነራል አልቡርሃን ጦርን ለመርዳት ወደ ኢትዮ ሱዳን ድንበር አካባቢ የተንቀሳቀሰ የተባለው የግብጽ ወታደራዊ ባታሊዮን ኃይልን በአካባቢው በሰላም እንዲወጣም በአስቸኳይ እጁን እንዲሰጥም ጥሪ መቅረቡን ዘሱዳን ታይምስም ከመስክ አገኘሁት ያለው መረጃን አጋርቷል። የግብጽ ወታደራዊ ኃይል በኢትዮ ሱዳን አቅራቢያም ሰፍሯል የተባለውን መረጃም አንዳንድ ወገኖች ከእውነት የራቀም ሲሉት፣ ሌሎች በበኩላቸው ከሱዳን ከፍልስጤምና ከሊቢያ ጋር የምትዋሰነው ግብጽ የጎረቤቶቿን ስጋትን ለመታደግም አንዴም የተሳካ ወታደራዊ ጣልቃ ገብነት አካሂዳም አታቅም፣ ግብጽ መጣችም አልመጣችም ፋይዳ የለውም የሚል አስተያየትም ሰንዝረዋል። የግብጽ ወታደሮች በኢትዮ ሱዳን ድንበር አካባቢ በከበባ ውስጥ ወድቀዋል የተባለውን ዜና እስከ አሁን ድረስም ከነጻ ምንጮችም አልተረጋገጠም። ኢትዮጵያም፣ ሱዳን፣ ግብጽና የሱዳን ተቃዋሚ ጣምራ ኃይሎችም የሰጡትም አስተያየትም የለም። የጠቅላይ ሚኒስትሩ አማካሪ ዲያስፖራውን በተመለከተ በአገር ቤት ሊቀበር አይገባም ያሉትን የተቃወሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምህራን ማሰሩ ተጠናክሮ ቀጥሏል። መምህር ደረጀ ነጋሽም ታስረዋል። ቀደም ሲል ለታሰሩት መምህር ቃለመጠይቅ ያደረገው ጋዜጠኛም ታሰረ። በብዙዎች ዘንድ የጥላቻ ቅስቀሳ በማድረግ በሕዝብ ላይ ያላቸውን ንቀት በማሳየትና አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ቀደም ሲል በትግራይ የነበረውንም ጦርነት በተመለከተ የንጹሐንን ጭፍጨፋ ወደ ጎን በማድረግ ሃይማኖት ሰው በማይጠበቅ ሁኔታ የጥላቻ ቅስቀሳ በማድረግ ጭምር ለስርዓቱ ታማኝ ናቸው የሚባሉት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ዳንኤል ክብረት በቅርቡ ዲያስፖራውን በተመለከተ የሰጡት ለምን በሀገራችን ጉዳይ ጣልቃ ይገባሉ፣ እነሱ ባሉበት ይሁኑ፣ አስክሬናቸው ስለመጥቶ እዚህ ይቀበራል ያሉበትን አስተያየት የተቃውሞ ሃይማኖት አባት ቀደም ሲል መምህር ሲሳይ አዳነ የታሰሩ ቢሆንም እሳቸውን ጠይቀው የወጡት ሌላው መምህር ደረጀ ነጋሽ ዘወይንዬም በተመሳሳይ ለስር መዳረጋቸውና መምህር ሲሳይ አዳነ የዳንኤል ክብረትን አስተያየት በመቃወም መንፈሳዊነት የጎደለው ያልተገባና ዲያስፖራው በአገር ቤት ከፍተኛ አስተዋጽኦ በማድረግ በችግር ላይ ያሉ ከስራ የተፈናቀሉ መኖሪያ ቤታቸው ፈርሶ ሜዳ የተጣሉ ዜጎችን በአንድም ሆነ በሌላ መንገድ የሚያደርገውን ድጋፍ በመጥቀስ አስተያየቱን የተቃወሙ ሲሆን ይህንን አስተያየት ለመቃወም ቃለመጠይቅ የሰጡት ጋዜጠኛ ነጋሽ በዳዳም በተመሳሳይ ዛሬ መታሰሩ ታውቋል። መምህር ደረጀ ነጋሽ ቀደም ሲል ከአዲስ አበባ ቦሌ መድኃኔዓለም ሃይማኖታዊ ትምህርት አስተምረው ሲወርዱ በአገዛዙ የደህንነት ሰዎች ከቀናት በፊት ታፍነው የታሰሩት መምህር ሲሳይ አዳነን መጋቢት 21 ቀን 2018 ዓ.ም ጠይቀዋቸው ሲመለሱ መምህር ደረጀ ነጋሽ ዘወይንዬ መታሰራቸውን የሚጠቅሱ መረጃዎች ወጡ ሲሆን በዛሬው ዕለት ደግሞ ጋዜጠኛ ነጋሽ በዳዳም መታሰሩ ታውቋል። ጋዜጠኛው በነጋሽ ሚዲያ መምህር ሲሳይ አዳነን ጋብዞ ቀደም ሲል የዳንኤል ክብረትን አስተያየት በተመለከተ ጠይቋቸው መምህሩ በግልጽ ሃይማኖታዊነት የጎደለውና ለኢትዮጵያን ዲያስፖራዎች የማይገባውን የዳንኤል ክብረት አስተያየትን ጨካኝና ነውረኝነቱን በግልጽ በማስረዳት በአሁኑ ወቅት ዜጎች በችግርና መከራ ላይ ባሉበት ወቅት በአንድም ሆነ በሌላ መንገድ ከውጭ የሚደግፏቸው ቤተሰቦችን አስተዋጽኦ በመጥቀስ ተቃውሟቸውን ያቀረቡ ሲሆን ለዚህ መንፈሳዊ አስተያየታቸው እስር አይገባቸውም ነበር። አገዛዙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት አባቶች ላይ ያነጣጠረ አዲስ የእስር ዘመቻ እያከናወነ ነው። ቀደም ሲል ጠቅላይ ሚኒስትሩ ዲያስፖራውን በተመለከተ ያላቸውን አስተያየት በማህበራዊ ሚዲያ አማካሪያቸው ዳንኤል ክብረት በኩል በዲያስፖራው ላይ ያላቸውን ቅሬታና ተቃውሞ ለመግለጽ ሞክረዋል የሚል አስተያየት ሲሰጥ የነበረውን የሚያጠናክር እርምጃ መሆኑ እስሩን ተከትሎ የሚሰጡ አስተያየቶች ያሳያሉ። ይህ በእንዲህ እንዳለ በአገሪቱ የሃይማኖት አባቶች ለእውነት እንዲቆሙ በህዝብ ላይ እየደረሱ ያሉ መከራዎችን፣ በጦርነት ሳቢያ የሚፈጸሙ ጭፍጨፋዎችን በአደባባይ አለማውገዛቸው ወቀሳ ሲያስከትልባቸው የቆየ ሲሆን ወንጌላውያን አብያተ ክርስቲያናት ህብረት የተባለው በአገሪቱ ውስጥ የእርስ በርስ ጦርነት ባለበት ምርጫ አይካሄድም የሚለውን ተቃውሞ ወደ ጎን በማድረግ መጪው ምርጫ በሰላም እንዲጠናቀቅ የትንሣኤ ዕለት ስታዲየም ላይ ወጥተን ጸሎት እናደርጋለን የሚል መግለጫ ሰጥተዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የዘንድሮ ትንሣኤ በዓል በመላው አዲስ አበባ የሚገኙ የህብረቱ አባላትና አማኞች በተገኙበት በአዲስ አበባ ስታዲየም በታላቅ ድምቀት እንደሚከበር መግለጫ የሰጠ ሲሆን በዓሉ ሚያዝያ 4 ቀን 2018 ከማለዳው 12 ሰዓት ጀምሮ በተለያዩ ሃይማኖታዊ ስርዓቶች እንደሚከበርና
በበዓሉና በህብረቱ በየዓመቱ በዘመን መለወጫ በገናና በትንሣኤ በዓላት ወቅት የኢኮኖሚ ችግር ያለባቸውን ወገኖች የመርዳት ልማድ ያለው ሲሆን ዘንድሮ ትንሣኤና ሕይወት እኔ ነኝ በሚለው የመጽሐፍ ቅዱስ ቃል መሰረት አማኞች የተቸገሩትን በመርዳት በዓሉን እንደሚያሳልፉ ጭምር የገለጸ ሲሆን በሌላ በኩል ስለ ሀገራዊ ሰላምና አንድነት በተላለፈ መልእክት መጪውን ሀገራዊ ምርጫ በሰላም እንዲጠናቀቅ ህብረቱ በዕለተ ትንሣኤው ምዕመኑ ጸሎት ያደርጋል ሲሉ ገልጸዋል። የአብይ አገዛዝ አስቀድሞ የዘረፈውንና በበላይነት የሚያካሄደውን ምርጫ ድራማ ተከትሎ የሃይማኖት ተቋሙ የሰጠው አስተያየት መነጋገሪያ ሆኗል። መንበሩን በተባበሩት አረብ ኤሚሬት ዱባይ ከተማ ውስጥ ያደረገው ዘፈርስት ግሩፕ ሆስፒታሊቲ የተባለው የንግድ ተቋምና በሼክ መሐመድ አላሙዲን የሚመራው ሜድሮክ ኢትዮጵያ በተለያዩ የኢትዮጵያ አካባቢዎች ውስጥ 10 ዘመናዊና ዓለም አቀፋዊ ደረጃቸውን የጠበቁ ሆቴሎችን ለመገንባት የሚያስችል ውል መፈራረማቸውም ተገለጸ። በትላንትናው ዕለት በኬንያ ናይሮቢ ከተማ በተካሄደው የመጪው የአፍሪካ ምቹነት ፊውቸር ሆስፒታሊቲ ሰሚት አፍሪካ ጉባኤ ላይ የተገኙት የሁለቱ ድርጅቶች ተወካዮች ባካሄዱት የፊርማ ስነ ስርዓት በአዲስ አበባ፣ በአዋሳ፣ በባህር ዳር፣ ላንጋኖ ደንቢን ጨምሮ በ10 የኢትዮጵያ ዋና ዋና ከተማዎችና ወሳኝ መዳረሻዎችም ከዚህ የፈረንጆቹ 2026 እስከ መጪው 2031 ኤሮፓ ቁጥጥር ባሉት ጊዜያት ውስጥ ከ1140 በላይ ክፍሎች ያሏቸውን ደረጃቸውን የጠበቁ ሆቴሎችን ለመገንባት ከስምምነት መድረሳቸውን ቶፕ ሆቴል ኒውስ ዘግቧል። የፈርስትም ግሩፕ ሆስፒታሊቲ ምክትል ፕሬዚዳንት ዴቪድ ቶምሰን በምስራቅ አፍሪካ ያለውን ያሉትን የገበያ ተደራሽነት ከግንዛቤ ውስጥ በመክተት ከአገር በቀል እና ልምድ ካለው ድርጅት ጋር ጠንካራ ትስስር ለመፍጠርና ለመስራት ፍላጎት ድርጅታቸው እንዳለውም ገልጸዋል። የሜድሮክ ኢትዮጵያ ምክትል ዋና ስራ አስኪያጅ ሰለሞን ዘውዱ የጋራ ራዕይ ካለው ተቋም ጋር በቱሪዝም መስክ ለመስራት በአገር ውስጥ የሚንቀሳቀሱ ወሳኝ ባህላዊ ቅርስን በመጠበቅ መልኩም በንግድና በመዝናናትም ዘርፍም በጋራ ለመስራት ፍላጎት መኖሩን መናገራቸውን ድረገጹ አክሏል። በኢትዮጵያ ሀገሪቱ ሀብት በጦርነትና በልጅ ልጅ ፕሮጀክቶች እየባከነ ቢሆንም በደቡብ ኢትዮጵያ ክልል በኮንሶ ዜጎች በገመድ ወንዝ እየተሻገሩ ሕይወታቸው ጭምር እየጠፋ መሆኑን የሚጠቅስ ዘገባ ወጣ። በኢትዮጵያ ሀገሪቱን ሀብት በጦርነት በብልጭ ልጅ ፕሮጀክቶች በማባከን ዛሬም ድረስ ለጤና ለነዳጅና መሰረታዊ ለሆኑ አገልግሎቶች የሚደረገው ድጎማ እንዲቆም የተደረገ ሲሆን በርካታ የመንገድ ፕሮጀክቶች ባለፉት 8 ዓመታት አለመሰራታቸውን ተከትሎ አገዛዙ በከተሞች በተጠመደው ብልጭ ልጅ ፕሮጀክቶች ሳቢያ ህዝቡ እየከፈለ ያለው መስዋዕትነት ከባድ መሆኑን በዚህ በ21ኛው ክፍለ ዘመን በደቡብ ኢትዮጵያ ክልል በኮንሶ ዞን የሰገን ወንዝ ዳር እስከ ዳር ሞልቶ በመትረፍረፉ የአካባቢው ማህበረሰብ ለዕለት ጉርሱ ለልጆቹ ምግብ ፍለጋ በሞትና በህይወት መካከል በገመድ እየተንጠላጠለ እየተሻገረ መሆኑን በዚህ ሳቢያ ህይወታቸውን የሚያጡ ወገኖች መኖራቸው በቅሬታ ተነስቷል። በኮንሶ የክልሉ መንግስት ትኩረት በመከልከሉ ህብረተሰቡ በገመድ ተንጠልጥሎ ወንዝ እየተሻገረ ነው በማለት ቅሬታቸውን የገለጹ ነዋሪዎችን አስተያየት መሰረት አድርጎ WT ሚዲያ ባቀረበው ዘገባ ነዋሪዎቹ እርሻቸውና መተዳደሪያቸው በወንዙ ማዶ በመሆኑ ወንዙን ለመሻገር በሁለቱም ዳርቻ በተተከሉ እንጨቶች ላይ ገመድ አስረው በመንጠልጠልና በኃይለኛ የውሃ ሞገድ እየተመቱ ለመሻገር እንደሚገደዱና አንዲት ትንሽ ስህተት ወይም የገመድ መበጠስ በቀጥታ ወደ ኃይለኛው የሰገን ወንዝ በመግባት ህይወትን ለሞት አሳልፈው ከመስጠት ውጭ አማራጭ የሌለው አደገኛ ሁኔታ ውስጥ መሆናቸውን ገልጿል። ይህ የማህበረሰቡ ሰቆቃ ለዓመታት የቆየ ቢሆንም እስካሁን ዘላቂ መፍትሄ አለማግኘቱ ከፍተኛ ቅሬታ ማስነሳቱን ይኸው ዘገባ ጠቅሷል። ባለፈው ሳምንት የኮንሶ ተወላጅ የሆኑት አቶ ዳዊት ገበየ የክልሉ ርዕሰ መስተዳደር አቶ ጥላሁን ከበደን በዚሁ የህዝብ ችግር ዙሪያ ክፉኛ መተቸታቸውና መንግስት ለኮንሶ ህዝብ ትኩረት እንዳልሰጠ መግለጻቸውን ሚዲያው አስቀድሞ ማጋለጡን በዚሁ ዘገባ ጠቅሷል። ችግሩ ከዞኑ አቅም በላይ መሆኑን የገለጹት ነዋሪዎች የክልሉና የፌዴራል መንግስት የወገኖቻችንን ሰቆቃ ተመልክተው አስቸኳይ ድልድይ በመገንባት ዘላቂ መፍትሄ እንዲሰጡ ጥሪ ያቀረቡ ሲሆን ወገኖቻችን በገመድ ተንጠልጥለው ወደ ወንዝ የሚገቡበትና ህይወታቸው ለአደጋ የሚጋለጥበት ጊዜ ሊያበቃ ይገባል ሲሉ በምሬት ጥያቄ ማቅረባቸውን ይኸው ዘገባ አመልክተዋል። የአገሪቱን ሀብት ከፍተኛ ጦር መሳሪያ ዛሬ ድረስ በመግዛት በቅርቡ እንኳን በርከት ያሉ የድሮን ተተኳሾችን፣ ብረት ለበስ ተሽከርካሪዎችን ከአረብ ኤሚሬትና ከአዘርባይጃን ከተለያዩ አገራት ጭምር ያስገባው በአብይ አህመድ የሚመራው አገዛዝ ለዜጎች የስራ ዕድል የሚፈጥሩ ከቦታ ቦታ በነጻነት ተንቀሳቅሰው የሚሰሩበት ሁኔታ በጸጥታ ስጋት ተግባራዊ ካለማድረጉም በተጨማሪ በከተሞችና በሪዞርት የብልጭልጭ ፕሮጀክቶች ግንባታ ከፍተኛ ሀገር ሀብት በማባከን የሀገሪቱ ሀብት ፍትሐዊ በሆነ መንገድ ለዜጎች የሚከፋፈል መሰረተ ልማቶች ሊዘረጉበት የሚገባ ቢሆንም እንደ ግል ንብረታቸው ያገዛዙ ባለስልጣናት ዛሬም ስልጣናቸውን ለማስቀጠልና በብልጭልጭ ፕሮጀክቶች በሀገሪቱ ላይ
ከፍተኛ ልማትና እድገት አለ ለማለት የሚያደርጉት እንቅስቃሴ ኮንሶን ጨምሮ በተለያዩ አካባቢዎች ተመሳሳይ መሰረተ ልማት ችግር መከራውን እያየ ለሚገኘው ብዙሃኑ ህዝብ መፍትሄ ያለማምጣቱ በቅሬታ ሲነሳ መቆየቱ አይዘነጋም። ዲሞክራቲክ ሪፐብሊክ ኮንጎ በግማሽ ምዕት ዓመት ለመጀመሪያ ጊዜ ለዓለም እግር ኳስ ውድድር ተፋላሚነት በቃችም። ታላቋም ጣሊያን ለሶስት ተከታታይ ጊዜያትም አለማለፏም ትልቅን ቁጣም ቀሰቀሰ። ዲሞክራቲክ ሪፐብሊክ ኮንጎም ከጃማይካ ጋር በትላንትናው ዕለት ባካሄደችው የአህጉራዊ ተሻጋሪ ግጥሚያ ጃማይካን 1-0 ሆነ ውጤት በማሸነፍ በመጪው ሰኔም በአሜሪካም በካናዳና በሜክሲኮ በሚያስተናግዱት የዓለም እግር ኳስ ውድድር የአፍሪካ አህጉርን በመወከል ለመሳተፍ የሚያስችል እድል ማግኘቷም ታውቋል። በተጨማሪ ግማሽ ሰዓትም የማሸነፊያዋን ብቸኛ ግብን በ100ኛው ደቂቃ ላይ ያስቆጠረው የማንቸስተር ዩናይትድ ክለብ የቀድሞው ተከላካይ ተጫዋች አክሴል ቱዛቤ ለብሔራዊ ቡድንን አሸናፊ የምታደርግ ግብን ማስቆጠር የሁሉም ተጫዋቾች ህልም ነው። እኔም ለሀገሬ ለዲሞክራቲክ ኮንጎ የአሸናፊነትም ግብ በማስቆጠሬ በእጅጉ ተደስቻለሁ። አሁን ወቅቱ የደስታና የፍንጥዝያ ጊዜ ነው ብሏል። ዲሞክራቲክ ሪፐብሊክ ኮንጎ ለመጀመሪያ ጊዜ የዓለም እግር ኳስን ውድድርን የተቀላቀለችው ዛይር ተብላ በምትጠራበት በ1974 ኤሮፓ አቆጣጠር ሲሆን ጃማይካም በፈረንሳይ 1998 መሳተፏ ይታወሳል። ዲሞክራቲክ ሪፐብሊክ ኮንጎ ከግማሽ ምዕተ ዓመትም ከ52 ዓመት በኋላ ለመጀመሪያ ጊዜ በዓለም እግር ኳስ ለመሳተፍ እድሉን በማግኘቷ የአገሪቱ የሰራተኞችና ስራ ሚኒስትር ታሪካዊ ድል ባለው ክስተትም ሳቢያም ዜጎችም ዛሬም ከስራ ገበታ ርቀው በአንድነት በብሔራዊ ኩራትም ዕለቱን በደስታም በፌሽታም እንዲያሳልፉ አውጇል። በዚህ መሰረት በርካታ ባንኮችና መደብሮች ኪንሻሳ ውስጥ መዘጋታቸው ታውቋል። አንድ የዲሞክራቲክ ሪፐብሊክ ኮንጎ የእግር ኳስ አፍቃሪ የኪንሻሳ ነዋሪ ለቢቢሲ በሰጠው አስተያየትም ምንም እንኳን አገራችን ዲሞክራቲክ ኮንጎ በእርስ በርስ ጦርነትም በህመም ውስጥ ብትሆንም ሁሉም የዲሞክራቲክ ኮንጎ ዜጎችም ደስተኛ ይሆናሉ ብዬ እገምታለሁ። እኔም ስሜትን መቆጣጠር ተስኖኛል። ደስታዬ ወደር የለውም ብሏል። በሌላ ተመሳሳይ የእግር ኳስም ዜና በዓለም እግር ኳስም ውድድር ታሪክ በ1934 በ1938 በ1982 እና በ2006 የአውሮፓ አቆጣጠር ለአራት ጊዜያት ዋንጫ ለመሳም የበቃው ካቴናው የጣሊያን ብሔራዊ ቡድን በእግር ኳስ ታሪኩ ብዙም ጥንካሬ ባሌለው በቦስኒያ ሄርዞጎቪና አቻው በመሸነፉ ለሶስት ተከታታይ ዓመትም ከዓለም እግር ኳስ ውድድር ከተሳታፊነት በመራቁ የአገሪቱ የስፖርት ሚኒስትር አንድሪያ አብዴ የአገሪቱ የእግር ኳስ ፌዴሬሽን ፕሬዚዳንት ጄብሬል ጌርቫኒ ከስልጣን እንዲለቁ ዛሬ ጥያቄ አቅርበዋል። እንደ ሚኒስትሩም ገለጻ የጣሊያን እግር ኳስ መሰረታዊ ጥገና ስለሚያስፈልገው ከከፍተኛ ባለስልጣናት ጀምሮ ለውጥም ያሻልም ብለዋል። ከ2018 ኤሮፓ አቆጣጠር ጀምሮ በስልጣን ላይ ያሉትም የአገሪቱ እግር ኳስ ፌዴሬሽን ፕሬዚዳንት ስልጣን አለቅም ማለታቸው የተሰማ ሲሆን በመጪው ሳምንት ውሳኔ ይሰጣልም ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተኩስ አቁም ስምምነት ከመደረጉ በፊት ቴህራን የሆርሙዝ ወሽመጥን እንድትከፍት ቅድመ ሁኔታም አቀረቡ። በቴህራን ውስጥ አንድ የኦርቶዶክስ ቤተ ክርስቲያን ጥቃት እንደደረሰበት ተገለጸ። አንድ ወር ያለፈው ጦርነትን የሚቆምበት መንገድ በተመለከተም ከሁሉም ወገን የተለያየና የሚቃረን አስተያየት እየተሰነዘረ ባለበት በአሁኑ ጊዜም ጥቃቶችና የአጸፋ ጥቃቶችም ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በጥቂት ሳምንታት ውስጥ እንደሚቋጭ መናገራቸውን ተከትሎም ኢራን ድርድር ለማድረግ ጥያቄ ማቅረቧን ከገለጹ ከሰዓታት በኋላም ከኢራን በኩል ተቃራኒ ዜና መሰማቱም ታውቋል። የኢራን ብሔራዊ ቴሌቪዥን ዛሬ ከሰዓት በኋላም የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይን ጠቅሶ እንደዘገበው ፕሬዚዳንት ዶናልድ ትራምፕ ከኢራን በኩል የድርድር ጥያቄ ቀርቧል መባሉን ሐሰትና መሰረተ ቢስ ነው በማለትም መናገሩን ሮይተርስ የዜና አገልግሎት ዘግቧል። አሜሪካና እስራኤል እያካሄዱት ባለው ጥቃትም ኢራን ከባድ ውድመት ቢደርስባትም የአጸፋ ጥቃቷም በመካከለኛው ምስራቅ አገራት ውስጥ ከባድ ፍርሃት እንደነገሰም ተገልጿል። በተጨማሪም ከፍተኛ መጠን ያለው የዓለም ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ኢራን በመዝጋቷ በአብዛኛው ዓለም ክፍል የነዳጅ እጥረትና የዋጋ ንረትም ተስተውሏል። በዚህ ምክንያት ጦርነትም ቀስቃሾች አሜሪካና እስራኤል እየተወቃቀሱ ሲሆን ኢራን የባህረ መተላለፊያውን ሰርጥን ያለምንም ቅድመ ሁኔታ የምትከፍትም ከሆነ አሜሪካም በቀጣዩ ሳምንታት ውስጥ ተኩስ ለማቆም እንደምትስማማም እየተዘገበ ይገኛል። ከዚህም በተጨማሪ የአሜሪካው ምክትል
ፕሬዚዳንት ጄዲ ቫንስ በአሸማጋይነት በኩል ከኢራን ጋር ንግግር እያደረጉ መሆናቸውና የሆርሙዝ ሰርጥን መክፈትም ኢራን የአሜሪካን ቅድመ ሁኔታን እንድትቀበል በሚስጥር መልእክት እንዳስተላለፉም ሮይተርስም ዘግቧል። የአሜሪካም የዜና ድህረ ገጽ የሆነው አክሲዮስ እንደዘገበው ቶክስ ለማቆም በምላሹ የሆርሙዝ መተላለፊያን ለማስከፈትም ንግግር እየተካሄደ ይገኛልም ብለዋል። በተያያዘ የመካከለኛው ምስራቅ ዜና በኢራን ዋና ከተማ ቴህራን ውስጥ ዛሬ በተፈጸመ ጥቃትም የሩሲያ ኦርቶዶክስ ቤተክርስቲያን ህንፃ ጉዳት እንደደረሰበት በአገሪቱ የሚገኘው የሩሲያ ኤምባሲ በማህበራዊ ትስስር ገጹ አጋርቷል። ኤምባሲው ቴህራን በሚገኘው የቅዱስ ኒኮላስ ኦርቶዶክስ ቤተክርስቲያን አቅራቢያም 2 ጊዜያት ጥቃት ተፈጽሞ የቤተክርስቲያኒቱ ዋነኛ ህንፃ፣ እንግዶች ማረፊያና ሌሎችም ቁሳቁሶችም ጉዳት እንደደረሰባቸው ገልጸዋል። የሩሲያ ኤምባሲ ከፊል ጣሪያው የፈረሰ ህንፃና የሰባበሩ መስኮቶችን የሚያሳዩ ምስሎችን ከመልእክቱ ጋር ያጋራ ሲሆን በቤተክርስቲያኒቱ ላይ ጥቃትም የተፈጸመው ለክርስቲያኖች ዋነኛ የሆነው የትንሣኤ በዓል እየተቃረበ ባለበት ጊዜ መሆኑ የአሜሪካና የእስራኤል ወታደራዊ ጀብደኝነት በኢራን የሚገኙ የኦርቶዶክስ እምነት ተከታዮችን የሚሰባሰቡበትን አምልኮታዊ ስፍራን አሳጥቷቸዋል ሲል ኤምባሲው ወቅሷል። የቅዱስ ኒኮላስ ካቴድራል በሩሲያ የስነ ህንፃ ባለሙያ የተነደፈም ሲሆን በኢራን ብሔራዊ የቅርሶች መዝገብ ውስጥ እንደ አገሪቱ ቅርስም መመዝገቡም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።